የሉቃስ ወንጌል ምዕራፍ 20። አንድ ቀንም ሕዝቡን በመቅደስ ሊያስተምር ወንጌልንም ሲሰብክላቸው የካህናት አለቆችና ጻፎች ከሽማግሌዎች ጋር ወደ እርሱ ቀረቡና እስኪ ንገረን፣ እነዚህን በምን ስልጣን ታደርጋለህ? ወይስ ይህን ስልጣን የሰጠህ ማን ነው? ብለው ተናገሩት። መልሶም እኔ ደግሞ አንዲት ነገር ጠይቃችኋለሁ፣ እናንተም ንገሩኝ። የዮሐንስ ጥምቀት ከሰማይ ነበረችን ወይንስ ከሰው? አላቸው። እርስ በርሳቸውም ሲነጋገሩ ከሰማይ ብንል ስለምን አላመናችሁም ይለናል፣ ከሰው ብንል ደግሞ ሕዝቡ ሁሉ ይወግሩናል። ዮሐንስ ነቢይ እንደነበረ ሁሉ ያምኑ ነበርና አሉ። መልሰውም ከወዴት እንደሆነ አናውቅም አሉት። ኢየሱስም እኔም በምን ስልጣን እነዚህን እንዳደርግ አልነግራችሁም አላቸው። ይህንም ምሳሌ ለሕዝቡ ይላቸው ጀመር። አንድ ሰው የወይን አትክልት ተከለ፣ ለገበሬዎችም አከራይቶ ለብዙ ዘመን ወደ ሌላ ሀገር ሄደ። በጊዜውም ከወይኑ አትክልት ፍሬ እንዲሰጡት አንድ ባሪያ ወደ ገበሬዎች ላከ። ገበሬዎቹ ግን ደበደቡት፣ ባዶውንም ሰደዱት። ጨምሮም ሌላውን ባሪያ ላከ። እነርሱም ያን ደግሞ ደበደቡት፣ አዋርደውም ባዶውን ሰደዱት። ጨምሮም ሶስተኛውን ላከ። እነርሱም ይህን ደግሞ አቁስለው አወጡት። የወይኑም አትክልት ጌታ ምን ላርግ? የምወደውን ልጄን እልካለሁ፣ ምናልባት እሱን አይተው ያፍሩታል አለ። ገበሬዎቹ ግን አይተውት እርስ በርሳቸው ሲነጋገሩ ወራሹ ይህ ነው፣ ርስቱ ለኛ እንዲሆን ኑ እንግደለው አሉ። ከወይኑም አትክልት ወደ ውጭ አውጥተው ገደሉት። እንግዲህ የወይኑ አትክልት ጌታ ምን ያደርጋቸዋል? ይመጣል፣ እነዚህንም ገበሬዎች ያጠፋል፣ የወይኑንም አትክልት ለሌሎች ይሰጣል። ይህንም በሰሙ ጊዜ ይህስ አይሁን አሉ። እርሱ ግን ወደ እነርሱ ተመልክቶ እንግዲህ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ተብሎ የተጻፈው ይህ ምንድን ነው? በዚያም ድንጋይ ላይ የሚወድቅ ሁሉ ይቀጠቀጣል፣ የሚወድቅበትንም ሁሉ ግን ይፈጨዋል አለ። የካህናት አለቆችና ጻፎችም ይህን ምሳሌ በእነርሱ ላይ እንደተናገረ አውቀው በዚያች ሰዓት እጃቸውን ሊጭኑበት ፈለጉ። ነገር ግን ሕዝቡን ፈሩ። ሲጠባበቁም ወደ ገዢ ግዛትና ስልጣን አሳልፈው እንዲሰጡት ጻድቃን መስለው በቃሉ የሚያጠምዱትን ሸማቂዎች ሰደዱበት። ጠይቀውም መምህር ሆይ እውነትን እንድትናገርና እንድታስተምር ለሰው ፊትም እንዳታደላ እናውቃለን። በእውነት ግን የእግዚአብሔር መንገድ ታስተምራለህ እንጂ ለቄሳር ግብር ልንሰጥ ተፈቅዷልን ወይስ አልተፈቀደም? አሉት። እርሱ ግን ተንኮላቸውን ተመልክቶ ስለምን ትፈትኑኛላችሁ? አንድ ዲናር አሳዩኝ፣ መልኩ ጽሕፈቱስ የማን ነው አላቸው። መልሰውም የቄሳር ነው አሉት። እርሱም እንኪያስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው። በሕዝቡም ፊት በቃሉ ሊያጠምዱት አልቻሉም። በመልሱም እየተደነቁ ዝም አሉ። ትንሣኤ ሙታንን የሚክዱ ከሰዱቃውያን አንዳንዶቹ ቀርበው ጠየቁት፣ እንዲህ ሲሉ መምህር ሆይ ሙሴ ሚስት ያለችው የአንድ ሰው ወንድም ልጅ ሳይወልድ ቢሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካል ብሎ ጻፈልን። እንግዲያስ 7 ወንድማማቾች ነበሩ። የፊተኛው ሚስት አግብቶ ልጅ ሳይወልድ ሞተ። ሁለተኛውም አገባት፣ ሶስተኛውም እንዲሁ። 7ቱ ደግሞ ልጅ ሳይተዉ ሞቱ። ከሁሉም በኋላ ሴቲቱ ደግሞ ሞተች። እንግዲህ 7ቱ አግብተዋታልና ሴቲቱ በትንሣኤ ከነሱ ለማንኛውም ሚስት ትሆናለች። ኢየሱስም መልሶ እንዲህ አላቸው፣ የዚህ ዓለም ልጆች ያገባሉ፣ ይጋባሉ። ያን ዓለምና ከሙታን ትንሣኤ ሊያገኙ የሚገባቸው እነዚያ ግን አያገቡም አይጋቡምም፣ እንደ መላእክት ናቸውና። ሊሞቱም ወደፊት አይቻላቸውም፣ የትንሣኤም ልጆች ስለሆኑ የእግዚአብሔር ልጆች ናቸው።
ሙታን እንዲነሱ ግን ሙሴ ደግሞ በቁጥቋጦ ዘንድ ጌታን የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ በማለቱ አስታወቀ። ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ ነው እንጂ የሙታን አይደለም። ከጻፎችም አንዳንዶቹ መልሰው መምህር ሆይ መልካም ተናገርህ አሉት። ወደፊትም አንድ ነገርን እንኳን ሊጠይቁት አልደፈሩም። እንዲህም አላቸው፣ ክርስቶስ የዳዊት ልጅ ነው እንዴት ይላሉ? ዳዊትም ራሱ በመዝሙራት መጽሐፍ ጌታ ጌታዬን ጠላቶችህ ለእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ይላል። እንግዲህ ዳዊት ጌታ ብሎ ይጠራዋል፣ እንዴትስ ልጁ ይሆናል? ሕዝቡም ሁሉ ሲሰሙ ደቀ መዛሙርቱን ረጃጅም ልብስ ለብሰው መዞር ከሚፈልጉ በገበያም ሰላምታ በምኩራብም ከበሬታ ወንበር በምሳም የከበሬታ ስፍራ ከሚወዱ ከጻፎች ተጠበቁ። የመበለቶችንም ቤት ከሚበሉ ጸሎታቸውንም በማስረዘም የሚያመካኙ ከነዚህ የባሰ ፍርድ ይቀበላሉ አለ።